ሰላም ጤና ይስጥልን ቻናሉ ኢትዮ ማለዳ ነው። ይህ በትግራይ ክልል ከጻጽ መጠለያ ካምፕ ጋር በተያያዘ ከሰሞነኛ መነጋገሪያ የሆነውን ጉዳይ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የሚከተለውን መግለጫ ሰጥቶበታል። መግለጫው እንደሚከተለው ሙሉን እናስደምጣቸዋለን። መግለጫው በይዘት ደረጃ የፌዴራል መንግስት ራሱን ከደሙ ንጹህ ነኝ ያለም ይመስላል። መግለጫው እንዲህ ሲልም ይጀምራል። በትግራይ ክልል ሰሜን ምዕራብ ዞን አስገዶ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ የተሰጠ መግለጫ። መንግስት በጊዜያዊ መጠለያ ጣቢያው የሚገኙ ዜጎቻችንን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል። ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ አግኝተነዋል። የሰብአዊ ድጋፍን በሚመለከት በመደበኛነት አመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ ይገኛል። በህጻጽ ጊዜያዊ መጠለያ ጣቢያ በሚገኙ ዜጎቻችን አመቱን በሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎቻችን ያሳያሉ። በአስገዶ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ ለ14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪ ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14414 ዜጎች የሚያስፈልግ ምግብ ተሰራጭቷል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲዳረሳቸው ተደርጓል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ ሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኑሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን። የኢትዮጵያ ስጋት ስራ አመራር ኮሚሽን ታህሳስ 14 2018 አዲስ አበባ። መግለጫው ይህንን ይመስላል። ለዛሬው በዚህ ቆየን። تتمليس عدي الناس لاسي مدري جنة لونة مدري حكي يا ورقي مدري جنة لونة مدري حكي يا ورقي ولادي لا الناس لاس الناس لاسة عدايس الناس لاسة انت سنقيدي انت سحريسي تتمليس عداي تتمليس عداي الناس لاسة حقي يا ابوي كنا اخواتنا وقلنا نصحنا غنينا ابو غنينا نادرها بسميت بصحاي بوقي كفينا جين
دقنا تباركوا نصحكم الله غنينا